አንልም ግን ፈሳሽ ውሃ ተሰዶ ሄዶ ርቀት ካለው ካልጸዳው ነው የሚጠቀም ህዝቡ አጠቃላይ። በትግራይ ክልል የሽረ ከተማ ነዋሪ የሆኑት አቶ ዳንኤል ኢትባረክ ደግሞ የከተማዋ የውሃ መሰረተ ልማት በመጎዳቱ ነዋሪው መቸገሩን ነው የሚናገሩት። ያው የሽረ ከተማ የውሃ ቀውስ በቃ በዚህ ጦርነት እንደተጀመረ በዚህ 2 ዓመት ምንም ውሃ ይባል የለም። ህብረተሰቡ የውሃ ምን ተገልጋይ አይደለም። የተቆፈረ ውሃ የጉድጓድ ውሃ አለ እና እሱ በጋሪ ምናምን ይመጣል። በቃ በጋሪ ለአንድ በርሚል በ70 ብር 80 ብር ይሸጣል። እንደዛ እየገዛን ነው የምንኖረው። ከውሃ እጥረት በላይም ይሄ ውሃ ለመግዛትም በዚህ ብር የለም። ደግሞ ይሄ ውሃው የምትገዛው አሁን በጣም ውድ ነው። ስለዚህ ህብረተሰቡ በውሃ እጥረት በጣም ተቸግሮ ነው ያለ። የሰሜን ኢትዮጵያው ጦርነት በውሃ መሰረተ ልማት ላይ ከፍተኛ ጉዳት ማድረሱን የውሃና ኤነርጂ ሚኒስትር ዶክተር ሀብታሙ ኢተፋ ለአሜሪካ ድምጽ ገልጿል። በትግራይ በብዙ የአማራ ዞኖች በጣም በብዙ የአፋር ዞኖች ከፍተኛ የውሃ መሰረተ ልማት የወደመባቸው ናቸው። የወደሙትን መጠናቸውን በግምት አሉ። ጠቅላላ ስንደብራቸው እስካሁን ባሉ ወደ 3.2 ቢሊዮን ብር አካባቢ የሚገመት ወድመዋል። ይሄ እንግዲህ ከስር የሰሩ ያሉም አሉ። እሱን ሳጠቃልል የምንደምራቸው ናቸው ማለት ነው። ለኛ ግን ትልቁ ነገር የመጠኑ ሳይሆን ውድመት ደረሰባቸው ከተሞች 1 2 3 በላይ ናቸው። በሽረ ከተማ የውሃ ልማት ጽሕፈት ቤት ባለሙያ የማነ አብርሃን ላይ በውሃ መሰረተ ልማቱ ላይ የደረሰውን ጉዳት ይናገራል። ማይድሙ የሚባል ግድብ አለ። በጣም ትልቅ ነው። ያው 80% ሽፋን የሚሰጥ ማለት ነው ለከተማው። ያኛው ግድብ ልክ ከፓምፑ እስከ ቦርዱ ያለው ገመድ እሱ እንዳለ ተቆርጦ ነው የወሰዱት። ያው ቆርጦ እንዳለ ስዊች ቦርዶች አሉ ፓምፑ ጋር ኮኔክት የሚሆኑ ስዊቾች ማለት ስዊች ቦርድ እነሱም እንዳለ ተሰርቆ ነው እንትን የሆኑ። በሌሎቹ ወደ ጉድ ያለው ደግሞ አብዛኛው የትራንስፎርመር ነው። ትራንስፎርመር እንዳለ ጭራሽ ተሰውሮ እንዳለው ስባርም የለም። ያው ለቆነ ወሰዱት ማለት ነው። ዶክተር ሀብታሙ የሰላም ስምምነቱን ተከትሎ መስሪያ ቤታቸው በትግራይ አንዳንድ አካባቢዎች የመሰረተ ልማት ጥገና መጀመሩን ተናግሯል። ወደ ሽሬ፣ ወደ ስለቅለቅላቃ፣ ከዛ ወደ አክሱም፣ ወደ አድዋ ከፍተኛ የኤክስፐርቶች ስምሪት አድርገን የመጀመሪያው ስራ ችግር ምን ነበር የት ጋር ብናረግ በተለይ ብዙ ተፈናቃዮች ባሉባቸው ወገኖቻችን ጋር መዘዝ ይቻላል። ደግሞ ውድመቱ በጥሩ አስተስ የማድረግ ስራ የመጀመሪያ ሰራው እዚህ አካባቢ ነው ማለት ነው። እዛ ተሰርቶ መስሎ ለመናገር ሽሬ አካባቢ ውጤታማ ስራ ሰርተናል። መልሰን ሪሃብሊት አድርገን ብዙ ሰዎች ተጠቃሚ ሆኗል። አድዋም አክሱምም በከፊል መልስ ያገኘበት ማለት ነው። በዚህ በአላማጣ መስመር በደቡብ ትግራይ በኩል የተሰሩ ስራዎችም ተለይቷል። በዛ ደረጃ ላይ ለምሳሌ ቅድም እንዳልኩ በእርግጥ የነሱ በበቂ ደረጃ ባይኖራቸው ጨርጨር የምትባል ከተማ የራያ አካባቢ ያለው ላይ ብዙ ሰው ያለበት ችግሩን ለመፍታት ለመጀመሪያ ጊዜ በሶላር በታገዘ ፓምፕ ኢንስቶል ማድረግ ከ15000 ማያንስ ማህበረሰብ ተጠቃሚ የሚያደርግ ስራዎች ተሰርተዋል ማለት ነው። አማራና አፋር መዋቅሩ በቦታው ስላለ ብዙ ነገር እነሱ ናቸው የሚሰሩት። እኛ እሱን ማገዝና ሪሶርስ መብራት ላይ ባካፕ ማድረግ ነው። የትግራይ ሲስቴሙ መሬት እስከሚነክስ ድረስ እኛ ልጆች ከዚህ ተወርወሩ ሄዶ አጥራይቱ ይሰሩ ሌሎቻችንን መድረስ ላይ እንገኛለን። የሽረ ከተማ የውሃ ልማት ባለሙያው የማነ አብርሃን ላይ በዚህ እንቅስቃሴ አንዳንድ የውሃ ጉድጓዶች መስራት መጀመራቸውን ገልጿል። ከውሃ ሚኒስቴር ከአዲስ አበባ የመጣ ነበር። ያው እነሱም ቶሎ ብለው ለማይድሙ ለመስራት ሞክረዋል። የተወሰነ ፐርሰንት ለመስጠት ያህል ማለት ነው። 4 ፓምፕ አሉ እዛ ማይድሙ ላይ መከግዱና ትሪትመንት ላይ ያው ቶታል 8 ፓምፕ ላይ ማለት ነው። ከ4 ፓምፑ 1 ፓምፕ እንዲሰራ አድርገዋል። ያው ከህዳር ወር ጀምሮ የተወሰነ ፐርሰንት ነው ማህበረሰቡ ያው ውሃ እንዲያገኝ አድርገዋል ማለት ነው። የተወሰነ ቢሆኑ ያው የተወሰነ ቀበሌ ምናምን ነው። ከዛ ጀምሮ ያው ከህዳር ወር ጀምሮ የተወሰነ ሙከራዎች ነበሩ። ሙሉ በሙሉ አይደለም። እስካሁን 6ቱ ጎዳጉድ አይሰሩም። ያው አንድ ማይድሙ ብቻ ነው እስካሁን እየሰራለ። በአማራ ክልል የጠለምት ነዋሪ አቶ ምህረቴ ቀለቤ ግን አሁንም ድረስ ሰሚ አጥተናል ይላሉ። ብንጠይቅም ብንልም አሁንም እንኳን ተሽሎ ተብሎ መንግስት ምንም ያገኘነው አገልግሎት የለም። የውሃ ዘር የለም። ህዝቡ ሲሰደድ ብንጠይቅም ክልሉም ዞኑ ምንም የሚሰጠን አገልግሎት የለም። ሚኒስትሩ ዶክተር ሀብታሙ በበኩላቸው ግጭትና ጦርነት በነበረባቸው አካባቢዎች የተጎዱትን የውሃ መሰረተ ልማቶች ለመጠገን እቅድ አውጥተን እየሰራን ነው ሲሉ ገልጿል። በጣም በብዙ የአማራም የትግራይም የአፋርም የተለይቶ የወደሙ የጉድጓድ ውሃ መጠን፣ የምንጭ መጠን፣ የፓምፕ፣ የሲስተም፣ የኤሌክትሪክ ሲስተም የምንላቸው ሁሉ ኢንቨንተሪ አድርገናቸው እነዚህን ካስኬድ አድርገን 1 2 3 ብለን በጣም ባጭር ጊዜ በመካከለኛ ጊዜ በረጅም ጊዜ የሚሰሩት ተለይቶ አሉ ማለት ነው። በሀገር ደረጃ አንድ ትልቅ ኮሚቴ ተቋቁሞ ነው ያለው።
የተሰራ ያለ እኛም እንደ ሚኒስትር የራሳችን አለ። ይሄ ኮሚቴ የተጋገዘ የትግራይንም የአማራንም የአፋርንም የኦሮሚያንም በደቡብ ኦሮሚያና በምዕራብ ኦሮሚያ ያጋጠመን በቤኒሻንጉል ግጭቶች ባሉባቸው ቦታ በሙሉ ያሉባቸው ቦታ የወደሙ ተቋማት የሚሰሩባቸው ይሆናል። ሚኒስቴር መስሪያ ቤቱ በሰራው ስራ በ10 ዓመት ውስጥ በሀገር አቀፍ ደረጃ ዝቅተኛ የነፍስ ወከፍ የውሃ ፍጆታ በቀን ከ15 ሊትር የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ባወጣው መግለጫ ጥር 13 2015 ዓ.ም በአማራ ክልል ሰሜን ሸዋ ዞንና በኦሮሚያ ልዩ ዞን አዋሳኝ አካባቢዎች የተከሰተውን ግጭት ተከትሎ የነዋሪዎች ከቀያቸው መፈናቀል መባባሱን አስታውቋል። በሰሜን ሸዋ ዞን አቅራቢያ ወደሚገኙ ወረዳዎች ጥቂት መቶ ሺዎች መፈናቀላቸውንም አመልክቷል። ቁጥራቸው ቀላል የማይባሉ ቤቶችና የግል ንብረቶች ተቃጥለዋል፣ ወድመዋልም ብሏል። አሁን ያለው መፈናቀል በሰሜን ሸዋ ዞን ያለውን ሰብአዊ ሁኔታ ይበልጥ አባብሶታል። ይህም አስቸኳይ ምላሽ ያስፈልገዋል ሲልም ኦቻ አመልክቷል። እና መንገድ በተዘጋበትና ግጭቶች በቀጠሉበት ሁኔታ ውስጥም የሰብአዊ አጋሮች ምግብና ምግብ ነክ ያልሆኑ እንደ ድንገተኛ መጠለያ ያሉ ቁሳቁሶችን በማሰባሰብ ላይ እንደሚገኙ ድርጅቱ ገልጿል። በሌላ በኩል በአማራ ሰሜን ሸዋ፣ ደቡብ ወሎና ምዕራብ ጎጃም ዞኖች ከኦሮሚያ የሚፈናቀሉ ተፈናቃዮች ቁጥር በከፍተኛ መጠን እየጨመረ መሆኑን ጠቅሶ ከኦሮሚያ ክልል ወደ አማራ ክልል የተፈናቀሉ እስካሁን በመቶ ሺዎች የሚቆጠሩ ሰዎች እንደሚገኙ አመልክቷል። በአማራ ክልል የተለያዩ መጠለያ ጣቢያዎች ስላሉ ተፈናቃዮችም በዝርዝር ያስቀመጠው ኦቻ አጋሮች ባለመድረሳቸው አሊያም የአቅም ውስንነት ምክንያት ተፈናቃዮች ላላቸው የጤና የምግብና የደህንነት ፍላጎት በቂ ምላሽ እያገኙ አይደለም ሲል ገልጿል። በሌላ በኩል የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ ቃል አቀባይ ፍሎሪን ካሶቶ ትላንት በሰጡት መግለጫ በአንዳንድ የደቡብ አማራ አካባቢዎችና በአጎራባች የኦሮሚያ ክልል አካባቢዎች የተከሰቱ ግጭቶች በአማራ ክልል ሰሜን ሸዋ፣ ደቡብና ምዕራብ ጎጃም ዞኖች ከፍተኛ መፈናቀል ማስከተሉን ተናግረዋል። ቃል አቀባዩ የሰብአዊ አገልግሎት ሰጪ ተቋማት እርዳታ ለሚያስፈልጋቸው ምግብ፣ መጠለያና ሌሎች ድጋፎችን በማቅረብ ላይ ናቸው ብለዋል። በሰሜን ኢትዮጵያ የሰብአዊ እርዳታ ተደራሽነት መሻሻሉንና የእርዳታ አቅርቦቱ በአፋር በአማራና በትግራይ ክልሎች መስፋፋቱን አስታውቆ አንዳንድ ቦታዎች ግን አሁንም ለመድረስ አስቸጋሪ መሆናቸውን ድርጅቱ አስታውቋል። ቃል አቀባዩ በህዳር ወር አጋማሽ ላይ የጦርነት ማቆም ስምምነት ከተደረሰበት ጊዜ ጀምሮ ከ127,000 ቶን በላይ እህል ወደ ትግራይ መግባቱንና ከ3.8 ሚሊዮን በላይ ለሚሆን ህዝብ መድረሱን አመልክተዋል። በተጨማሪ ሰፊውን የአፍሪካ ቀንድ ያጠቃው በታሪክ ያልታየ ድርቅ በደቡብና ምስራቅ የኢትዮጵያ አካባቢዎችም መቀጠሉን ድርጅቱ አመልክቷል። አጋር ድርጅቶች በእነዚህ አካባቢዎች እርዳታ ለሚፈልጉ 17 ሚሊዮን ሰዎች የምግብ፣ የውሃ፣ የጤናና የግብርና ድጋፎችን ለማቅረብ እቅድ እንዳላቸው ገልጸዋል። በኦሮሚያና በሶማሌ ክልሎች አንዳንድ አካባቢዎች በተከሰተው የኮሌራ በሽታ እስካሁን ከ1,000 ሰዎች በላይ መያዛቸውን መመዝገቡን የጠቀሱት ቃል አቀባዩ ወደ 1 ሚሊዮን የሚጠጉ ሰዎች ለበሽታው ተጋላጭ መሆናቸውን አብራርተዋል። በሽታውን ለመግታትም በአፍ የሚሰጥ የኮሌራ ክትባት ዘመቻ መጀመሩንና እስካሁን ለማዳረስ ከታሰቡት ሰዎች ውስጥ 33 ከመቶውን መድረስ መቻሉን ገልጸዋል። ባለፈው ዓመት በኢትዮጵያ ለሚደረግ የሰብአዊ እርዳታ ከተጠየቀው 3.3 ቢሊዮን የአሜሪካ ዶላር ከግማሽ ያነሰ መገኘቱን ያመለከቱት ኒኞ ካለው ፍላጎት አንጻር ተጨማሪ የገንዘብ ድጋፍ ወሳኝ ነው ብለዋል። በተያያዘም በአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን በር ላይ ካገኘናቸውና ከኦሮሚያ ክልል ተፈናቅለውና በእግራቸው ተጉዘው ትናንት ባህር ዳር ከተማ እንደገቡ ከነገሩን ተፈናቃዮች መካከል አቶ ደሴ ጌትነት ከምስራቅ ወለጋ ዞን ሐሙሩ ወረዳ አጋምሳ ቀበሌ ተፈናቅለው የመጡት አንዱ ናቸው። አባይን ቆርጠን በውሃ በእግራችን መቼ ደረስ? ሰኞ ተነስተን እስከ ሐሙስ ድረስ ማለት ትናንት ማለት ነው። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን የህዝብ ግንኙነት ኃላፊ አቶ ኢያሱ መስፍን ከአጎራባች ክልሎች እየተፈናቀሉ ወደ አማራ ክልል የሚመጡ ተፈናቃዮች ቁጥር 1.2 ሚሊዮን መድረሱን ገልጸዋል። ይህም ቁጥር ሰሞኑን ከሰሜን ሸዋ ዞንና ከኦሮሚያ ልዩ ዞን የተፈናቀሉትንም ይጨምራል ብለዋል አቶ ኢያሱ። በተለይ ከኦሮሚያ ክልል ባለፉት አንድ ሳምንት ውስጥ በአማካይ በቀን 250 ተፈናቃዮች ወደ ርዕሰ መዲናዋ ባህር ዳር ከተማ ይገባሉ ብለዋል። ከአንድ ሳምንት በፊት ጀምሮ እንግዲህ በቀን 250 እና ከዚያ በላይ የሆነ ቁጥር በየቀኑ ወደ አማራ ክልል አደጋ መከላከል ምግብ ዋስትና ማስተባበሪያ ኮሚሽን እየመጣ ይህንን ወደ ጊዜያዊ መጠለያ በማጓጓዝ ላይ ነው የምንገኘው። በአማካኝ
ከ250 በላይ በቀን መጣልን እንጂ በአንድ ቀን ለምሳሌ 800 በላይ ተፈናቃይ የመጣበትም ጊዜ አለ። 98% የሚሆነው በዘመድ አዘመዱ ነው ያለ። አብዛኛዎቹ ተፈናቃዮች ከማህበረሰቡ ጋር ተቀላቅለው እየኖሩ መሆኑን የገለጹት አቶ እያሱ ወደ ጃራ ጊዜያዊ መጠለያ ጣቢያ የገቡት ከ4000 በላይ መድረሱን ገልጸዋል። ሁሉም ተፈናቃዮች በቂ የሰብአዊ ድጋፍ እየተደረገላቸው እንዳልሆነ አቶ እያሱ አክለው ገልጸዋል። በአሁኑ ሰዓት የምግብ ክፍተታችንም በተጠየቀው ልክ እየመጣ ነው ብለን ለመናገር ባንደፍርም አብዛኛውን የአንበሳውን ድርሻ እየቻለ ያለ መንግስት ነው። ሌሎች አጋር ድርጅቶችም ማለትም እንደ ቀይ መስቀል የመሳሰሉት ድጋፍ ያደርጉልናል። ነገር ግን የኤንጂኦዎች ድጋፍ ያን ያህል አበረታች ነው ብሎ መናገር አይቻልም። ምክንያቱም በርካታ